ሼክ ፋጡማ እግዚአብሔር ይባርካቸው። ሼክ ፋጡማ እድሜያቸው የረዘመ እንዲሆን ከፍተኛ ምስጋና ማቅረብ ፈልጋለሁ። እነዚህ ባልና ሚስቶች የሚያመሰግኗቸው እናት ስማቸው እየቀደመ ከፊትም እየተደረገ ስለሚፈጸመው ነገር በአዲስ አበባ በስማቸው ስለተሰየመው ጉዳይ የምናነሳው ነጥብ ከመቀጠላችን በፊት በኢትዮጵያ ገና ዋዜማ ላይ በአዲስ አበባ የተከናወነ አንድ ወሳኝ ጉዳይ እንመልከት። ይህ ጉዳይ የሚዲያ ሽፋን በቅጡ ያላገኘ ግን የዲፕሎማሲውን ኮሪደር የተቆጣጠረ ነገር ነው። እኒህ በምስሉ ላይ የሚታዩትና ከጌዲዮን ጢሞቴዎስ ጋር የተቀመጡት አረባዊ ባለስልጣን ካዛንቺስ መንገድ ላይ ያለውን የውጭ ጉዳይ ሚኒስቴርንም ሳር ቤት አካባቢ የሚገኘውን የአፍሪካ ህብረትንም መግለጫ አስወጥተውታል። ስማቸው ሼክ ሻክቡትን ቢን ናህያን አልናህያን ይባላል። ሰውየው የዚያች እሳትም ገንዘብም ይዛ አገራትን የምታፈርሰው ተገንጣዮችንና አገር አፍራሾችን ሁሉ የምትደግፈው የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ናቸው። የዚያች አገር ገንዘብ አገራትን ለማፈራረስ ሲዘምት ሱዳን ላይ ሄሚትን እያስታጠቀ የመን ላይ አንድ አገር እያዋለደ ነው። ሊቢያን ከፋፍሏል። ሶማሊያን እየበታተነ ነው። ኢትዮጵያን በመናድ ላይ ይገኛል። አስገራሚው ነገር በሌሎች አገሮች ክልላዊ ግዛቶችን ወይም ታጣቂ ኃይሎችን ስትደግፍ፣ በኢትዮጵያ ግን ገዢውን መንግስት እያስታጠቀች መሆኑ ነው። የማያስገርመው ነገር ግን ኤምሬቶች በገባችባቸው አካባቢዎች ሁሉ አገራትን ሰንጥቃና ለያይታ መውጣቷ ነው። ይህ ምርር ያለው እውነት ነው። በሊቢያ ፊልድ ማርሻል ከሊፋ ሀፍታር የሚመራውን ታጣቂ ኃይል በአየር ኃይሏና በቁሳቁስ ደግፋ ከቆመች ዘንድሮ 15ኛ ዓመቷን ትደፍናለች። ኢትዮጵያን ወደ ሁለት በመክፈሉ ሂደት ለኤምሬቶች ታማኝ አገልጋይ ሆኖ የተገኘው ደግሞ ራሱ መንግስት ነው። ሊቢያ ላይ አገር እያፈረሰች ያለችው ከሊፋ ሀፍታር የተባለ ሽፍታ ጀነራል ይዛ ነው። ሱዳንን የሰነጠቀችው ሐምዳን ዳጋሎ የተባለ የአማጺ ሚሊሻ መሪን አሰማርታ ነው። በየመን የተሰማራችው አይዳሩስ አልዙበይዲ የተባሉን ገንጣይ መመሪያ ሰጥታ ነው። በሶማሊያም የገባችው የመገንጠል ፍላጎት ያላቸውን ወይም የተለጠጠ ኮንፌዴሬሽን የሚመኙትን በመጠጋት ነው። እነዚህን ሁሉ አገር ያፈርሱልኛል ብላ በጀትና ዕውቀት የመደበችላቸው አካላት ከመንግስት ውጭ ያሉ ናቸው። በኢትዮጵያ ውስጥ ግን አገር እንዲያፈርስ የመደበችው ራሱን መንግስትን ነው። ጠቅላይ ሚኒስትር አብይን ደግፋ ባደረገችው ውጊያ ትግራይ ከማዕከላዊ ኢትዮጵያ ጋር ያላትን ፖለቲካዊ ግንኙነት ወደኋላ ለመመለስና የክልሉን የፖለቲካ ልሂቅ የነበረውን አገራዊ ስሜት ለማጥፋት የፈሰሰው ገንዘብ ውጤት እያመጣላት ይመስላል። በሌሎች አገሮች አማጽያኑ ወይም ታጣቂዎችን ተጠቅማ የገባችባቸውን አገራት ስታፈርስ፣ በኢትዮጵያ የተጠቀመችው ግን የአገሪቱን ጠቅላይ ሚኒስትር ሚስታቸውንና ብልጽግናን ነው። ጥያቄው ለምን የሚል ነው። በየመን ከ10 ዓመት በላይ ተዋግታ ሰሞኑን አገሪቱን ለሁለት ከፍላት ደቡብ የመን የሚባል አገር ለመፍጠር እሳትና ዶላር ስታዘምት በሳውዲ አረቢያ ጥቃት ደርሶባታል። ከዚያ በኋላ አንዳች ዲፕሎማሲያዊ መደነባበር ውስጥ የገባችው የተባበሩት አረብ ኤምሬቶች ሼክ ሻክቡት ቢን ናህያን አልናህያንን ወደ አዲስ አበባ ልካለች። ሳር ቤትም ቤተ መንግስትም የከረሙት የኤምሬቱ የውጭ ጉዳይ ሚኒስትር የሳዑዲን ወታደራዊ ምት ለመቋቋም የአዲስ አበባ ዲፕሎማሲያዊ ድጋፍ ፈልገዋል የሚለውን ስንመለከት እነ ሼክ ሻክቡት እያፈራረሷቸው ያሉትን ሁለት አገራት በስም ጠቅሰው እናገኛቸዋለን። የተባበሩት አረብ ኤምሬቶች እነ መሐመድ ቢን ዛይድን ከፊት አስቀድማ እነ ሼክ ሻክቡትን አስከትላ ከአገራት ጋር ሳይሆን ከአማጽያን ወይም ከጨቋኝ መሪዎች ጋር በምትፈጥረው ሽርክና አገራትን ለማፈራረስ ተገንጣዮችን ለመፈልፈል ነበልባሉንም ዶላሩንም እያቀበለች ቀጥላለች። ይህንን ያስተዋሉት በለንደን ኪንግስ ኮሌጅ ስኩል ኦፍ ሴኩሪቲ ፕሮፌሰር የሆኑት አንድሪያስ ክሪግ የተገንጣዮቹ ወገን አክሲስ ኦፍ ሴሴሽኒስትስ ይሏታል። ብልጽግናም ከእነዚህ የተገንጣይና አገር አፍራሾች ወገን የሚመደብ አክሲስ ኦፍ ሴሴሽኒስት ነው። የኤምሬቶች የአፍሪካ ቀንድ ቅርንጫፍ ቢሮ እየተባለ የሚጠራው የጠቅላይ ሚኒስትሩ ጽሕፈት ቤት እንደ ሌሎች አማጽያን ለቀጣናውም ሆነ ለኢትዮጵያ ተልእኮ ጥሩ መሳሪያ መሆኑ እውነት ሆኗል። አብይ እንደ ሄሚቲና ሀፍታር እንዲሁም እንደ አይዳሩስ አልዙበይዲ እና አብዱራህማን ኢሮ እያገለገሉ ናቸው። ከዚህ ሁሉ ጀርባ ያሉት የፋጢማ ልጆች ናቸው። ፕሮፌሰር አንድሪያስ ዘባኒ ፋጢማ ይሏቸዋል። ለመሆኑ እነዚህ የፋጢማ ልጆች እነማን ናቸው? የአዲስ አበባውን መግለጫና የፋጢማ ልጆችስ ምን ያገናኛቸዋል የሚለውን ከመመልከታችን በፊት አቡዳቢ በሌሎች አገሮች አገራትን ስታፈርስ የተከተለችውን መንገድና ያሰማራችውን መሳሪያ እናስቀድም። The United Arab Emirates is accused of secretly bombing Libya with help from Egypt, raising concerns that a proxy war is tipping over into direct involvement.
ይህ የሊቢያው የእርስ በርስ ጦርነት ነው። በዚያች ሀገር የሙአመር ጋዳፊን መወገድ ተከትሎ የተባባሰው የእርስ በርስ መተላለቅ እንደ ኤምሬቶች ባሉ ሀገራትም ነበልባሉ እየተቀጣጠለ ነው። ኤምሬቶች ዶላርም እሳትም ይዛ ከገባችባቸው ሀገራት አንዷ ሊቢያ ነች። የቀድሞው የሊቢያ መሪ ጋዳፊ በኔቶ ጦር እገዛ ሲገደሉና የአገሪቱ መንግስት ሲፈርስ የተባበሩት አረብ ኤምሬቶች ከአፍራሾቹ ወገን ሆና ተሰልፋለች። ጋዳፊን የመሰሉ የአረብ ሀገር መሪና መንግስት በምዕራባውያን ሲወገዱ ባልተጠበቀ ሁኔታ ዘመቻውን ከደገፉት ጥቂት የአረብ ሀገራት መካከል ዋናዋ ኤምሬቶች ነበረች። በአቡዳቢ ድጋፍ ጋዳፊም ተገድለው የሊቢያ መንግስት ሲፈርስ ኤሚሬትስ የአገሪቱን ክፍል በምስራቅ በኩል የተቆጣጠረውን የፊልድ ማርሻል ከሊፋ ሀፍታርን ቡድን ደገፈች። የተባበሩት መንግስታትን ጨምሮ ዓለም አቀፍ ማህበረሰብና ሀገራት እውቅና የሰጡት ለትሪፖሊው መንግስት ቢሆንም የመሐመድ ቢን ዛይድ ሀገር ግን ከከሊፋ ሀፍታር ጋር ወግና ቀረች። መቀመጫውን ቶብሩክ አድርጎ የሚንቀሳቀሰውን ይህንን ቡድን በአየር ኃይሏ እየደገፈችውም ከ10 ዓመታት በላይ ተሻግራለች። ከቤንጋዚ ቅርብ ርቀት ላይ በሚገኘውና አልካሃዱም እየተባለ በሚጠራው ቦታ ባቋቋመችው ጦር ሰፈር ለፊልድ ማርሻሉ ኃይል ድጋፍ እያደረገች ያለችው ኤምሬቶች ከ2019 እስከ 2020 በነበሩት 12 ወራት ውስጥ ብቻ 850 የድሮን ጥቃቶችን በማድረስ ተባብረዋለች። ፊልድ ማርሻሉ ያለበትን የአየር ኃይል እጥረት የቀረፈውና ከ40 ዓመታት በላይ ያገለገሉ ጀቶችን የተካው ከኤምሬቶች በተደረገለት ድጋፍ ነው። ለዚህ ጦር መሪ ድጋፍ ለማድረግም ኤምሬቶች ከ6200 ቶን በላይ ወታደራዊ ቁሳቁስ በባህር አጓጉዛለች። ለዚህ ጉዞ የተገለገለችውም የኤርትራውን አሰብ ወደብ ሲሆን በ4 ወራት ውስጥ ከ100 በላይ የካርጎ አውሮፕላን ጉዞዎችን አድርጋለች። አስገራሚው ነገር ኤምሬቶች ይህንን ያልተቆጠበ ወታደራዊ ድጋፍ የምታደርገው የተባበሩት መንግስታት የጦር መሳሪያ ማዕቀብ ለጣለበት የካሊፋ ሀፍታር ቡድን መሆኑ ነው። ይህንን የኤምሬትስን ድርጊት የተከታተለው የአትላንቲክ ካውንስሉ ተንታኝ ኤማዳዲን በዲ የእርስ በርስ ጦርነትን ዓለም አቀፋዊ ማድረግ ኢንተርናሽናላይዝድ ሲቪል ዎር ሲል ይጠራዋል። በዚያ የሊቢያው አገር የማፍረስ ተግባሯ ላይ በአሁኑ ወቅት በሱዳን አገር እያፈረሰ ያለው ሌላኛው ቅጥረኛ መዶሻዋ ጄኔራል ሄሚቲ ቅጥረኛ ሰራዊት አበድሯት ነበር። ኤምሬቶች በሊቢያ ውስጥ ይህንን ሁሉ የምታደርግበትን ምክንያት ስትጠየቅ የሚታገርበው ሰበብ አክራሪው የሙስሊም ወንድማማቾች ህብረትን ለመታገል ነው የሚል ነው። እውነተኛው ምክንያት ግን ይህ አይደለም ይላል ለአናዱሉ በጉዳዩ ላይ ትንተናውን የጻፈው ጆናታን ሃርቬ። ኤምሬቶች ፊልድ ማርሻሉን የምትደግፈው የሊቢያ የእርስ በርስ ጦርነት እንዲቀጥልና የተረጋጋ መንግስት እንዳይፈጠር ሲሆን ይህንን ማድረጓ ደግሞ የነዳጅ ምርትና ንግድን በበላይነት ተቆጣጥሮ ለመቀጠል ያስችላል። የሊቢያ ጦርነት ቆሞ መንግስት ከተረጋጋ ፉክክሩ ይጠነክራል የሚል እምነት ስላላት ነው ሲል ያክልበታል። ኤምሬቶች ተገንጣይና በጥባጭ መሪዎችን በመገልገል ጥቅሟን ማሳካት እንደ ስልት የምትከተለው ፖሊሲዋ ነው የሚለው ሃርቬይ የሀፍታር ሚና ይኸው መሆኑን ያነሳል። ይህንን ሁሉ የምታደርገው ግን ከሜዲትራኒያን እስከ ቀይ ባህር ያለውን መስመር ለመቆጣጠር ነው የሚለው ደግሞ በጉዳዩ ላይ ምርምር ያደረገው ካሚል ሎንስ ነው። ሜዲትራኒያን ለባህረ ሰላጤው ሀገራት ቁልፍ ኮሪደር ነው የሚለው ተመራማሪው አውሮፓን ከቀይ ባህርና ህንድ ውቅያኖስ ጋር የሚያገናኘው ይኸው ባህር የኤምሬቶች ነዳጅ መሸጫ መስመርም ነው ይላል። ይህ ባህር ደግሞ ፊልድ ማርሻል ሀፍታር በሚቆጣጠረው ምስራቃዊ ሊቢያ የሚገኝ በመሆኑ ኤምሬቶች ወገቧን አስራ ጎንበስ ቀና ብላ ትደግፈዋለች። በምላሹም ዲፒ ወርልድ እየተባለ የሚጠራውና የወደብ ልማት ላይ የሚሰራው ከ2 ዓመታት በፊት ከኢትዮጵያ መንግስት ጋር ውል የተፈራረመው ድርጅቷ በአካባቢው ፕሮጀክቶችን ወስዶ እየሰራ ነው። ስለዚህ ኤምሬቶች ሊቢያን ለማፍረስም ሆነ መንግስት እንዳይመሰረት ለማድረግ አጥብቃ የሰራችው ከቀይ ባህር እስከ ሜዲትራኒያን ባለው ቀጣና ያላትን የበላይነትና የንግድ ጥቅም ለማስጠበቅ ነው ማለት ነው። እናም የአቡዳቢ ጥቅም እንዲከበር ሊቢያ ፈርሳና ተሰነጣጥቃ መቀጠል ይኖርባታል። Following deadly Saudi airstrikes on Yemen's port city of Makalla, a UAE-backed separatist movement has declared a brand new state. ይሄኛው ደግሞ የየመን ጦርነት ነው። እዚህም የተባበሩት አረብ ኤምሬቶች የምትደግፈው በዓለም አቀፉ ማህበረሰብ የሚደገፈውን የፕሬዝዳንታዊ ምክር ቤቱን መንግስት ሳይሆን ሳውዘርን ትራንዚሽናል ካውንስል የተባለውንና በአይዳሩስ አልዙበይዲ የሚመራውን ተገንጣይ ኃይል ነው። ኤምሬትስ ከ90 ሺህ በላይ የሚሆኑ የዚሁ አማጺ ቡድን ተዋጊዎችን አሰልጥና ደቡብ አረቢያ የሚባል ሀገር እንዲፈጠር የሚያደርገውን ድጋፍ እያጎረፈችለት ነው። እነዚህ ተዋጊ ቡድኖች ደግሞ ሴኩሪቲ ቤልት ፎርስስ፣ ኤሊት ፎርስስና
ጂያንት ብሪጌድስ በመባል ይታወቃሉ። ከ10 ዓመት በፊት ከቀድሞ ወዳጇ ሳውዲ አረቢያ የቀረበላትን ጥሪ ተቀብላ በኢራን የሚደገፉትን ሀውቲዎች ለመዋጋት ስትገባ የየመንን የባህር ዳርቻዎች ለመቆጣጠር የተለያዩ ወታደራዊ እርምጃዎችን ወስዳ ነበር። የጣሊያኑ ኢንስቲትዩት ፎር ኢንተርናሽናል ፖለቲካል ስተዲስ እንደሚለው የተባበሩት አረብ ኤሚሬቶች በየመን ያደረገችው ጣልቃ ገብነት ርዕዮተ ዓለማዊና ጂኦፖለቲካዊ ምክንያትን ያነገበ ነበር። ርዕዮተ ዓለማዊ የሚለው ከኢራን ጋር ያላትን የሃይማኖት አስተምሮ ልዩነት ሲሆን ጂኦፖለቲካዊ ሲል ያቀረበው ደግሞ በቀይ ባህርና በተለይም በባበል መንደብ ሰርጥ ላይ እንዲኖራት የምትፈልገውን ቁጥጥር ነው። በዚህኛው ጦርነት ያላት ጣልቃ ገብነት ደግሞ ከሌሎች ሁሉ ይልቃል። የፕሬዝዳንቱን ጠባቂዎች ሳይቀር በእግረኛ ወታደርነት እንዲሳተፉ ያደረገችበትን የየመኑን ጦርነት ከኢሳያስ አፈወርቂና ከሱዳኑ ሄሚቲ የገዛቻቸውን ቅጥረኛ ወታደሮችን ማዝምታ ተፋልማበት ነበር። የአሰብ ወደብንም ተከራይታ ሰናአንና የኤደን ከተማን ስትደበድብ ከርማለች። የአገሪቱን ሚሊሻዎች በማሰልጠንና በማስታጠቅም ተረባርባለች። ከአሰብ ወደብ እየተነሱ ኢላማቸውን ይመቱ የነበሩት ድሮኖችና ጄቶች የኤደን ከተማን እንድትቆጣጠር ያስቻላትን የወርቃማ ቀስቶች ዘመቻ ወይም ጎልደን አሮ ኦፕሬሽን አሳክተዋል። እንዲያም ሆኖ የሀውቲ ኃይሎችን ማሸነፍ አልተቻላትም። ይህንን ስታውቅም ወታደራዊ አካሄዷን ከልሳለች። በተለይም ማሪብ በተባለው የጦር ሰፈራዋ ላይ በሀውቲዎች በተተኮሰ ሚሳኤል 52 ወታደሮቿ ከተገደሉ በኋላ አቡዳቢ ተናወጠች። ያ አሃዝ በአገሪቱ ወታደራዊ ዘመቻዎች ታሪክ በርካታ ሞት የተመዘገበበት ኪሳራ ነበር። በዚህ ጊዜ አቡዳቢ ስትራቴጂዋን እንድትከልስ ተገደደች። ሀገሪቱ የራሷን ወታደሮች ተጋላጭነት እንድትቀንስና ውጊያውን ከጊዜ ወደ ጊዜ ለኮንትራክተሮችና ለቅጥረኛ ወታደሮች አሳልፋ እንድትሰጥ አደረጋት። አማጺ መፍጠርና ተገንጣይ መፈልፈል የማይቸግራት የቢን ዛይድ አገር ዘ ሴኩሪቲ ቤልት ፎርስ የተባለውን የሚሊሻ ቡድንና በደቡብ የመን ካሉ የጎሳ ተዋጊዎች ስብስብ ያዋቀረችው በዚህ ወቅት ነው። ይህ በኋላ ላይ ሳውዘርን ትራንዚሽናል ካውንስል የተባለውን የአሁኑን ተገንጣይ ኃይል ያዋለደ ሲሆን ልክ እንደ ሊቢያ የመንንም ለሁለት የከፈለ ነው። በሊቢያ ካሊፋ ሀፍታር እንደተሰማራላት ሁሉ በየመንም አይዳሩስ አልዙበይዳ ተሰለፈላት። ሰሞኑንም ድል ቀንቶናልና አገር ገንጥለናል እያለ ነው። ሳውዲ አረቢያ ደግሞ የአየር ድብደባዋን ቀጥላለች። የተደበደበው ከኤምሬትስ የተጓጓዘ ጦር መሳሪያን ጭኖ የሚመጣ መርከብም ጭምር ነው። እናም ከሊቢያ ቀጥሎ ለኤምሬቶች ጥቅም ሲባል ተከፋፍላ እንድትቀጥል የተፈረደባት ሌላኛዋ አገር የመን ሆናለች ማለት ነው። Sudan's civil war has entered a new and dangerous phase. After 2 years of war, the country has been split into two. ጋዜጠኛው ልክ ነው፣ ሱዳን ለሁለት ተከፍላለች። ያ ታላቅና ታሪካዊ አገር ኤምሬቶች ዶላርና እሳት ይዛ ለማፍረስ ከዘመተችባቸው አካባቢዎች አንዱ የመሆን ዕዳ ገጥሞታል። በሊቢያና በየመን ላካሄደችው ጦርነት ወታደሮችን በማዋጣት የተባበራትን በርካታ የወርቅ ክምችት ቦታዎችን የተቆጣጠረውን ጠንካራ የንግድ ትስስር ግንኙነት ያለውን ሄሚቲን በመደገፍ ተሰማርታበታለች። ቁስለኞቹ በቻድ እንዲታከሙ፣ ሰራዊቱ ድሮን እንዲታጠቅ፣ ሚሊሻዎቹ በኢትዮጵያ ምድር እንዲሰለጥኑ አድርጋ ምዕራቡን ክፍል ይዞ እንዲጸና ብቻ ሳይሆን ወደ ካርቱም እንዲመለስም እየተጋች ነው። እዚህም የዓለም አቀፉ ማህበረሰብ እንደ መንግስት የሚመለከተውንና እውቅና የሰጠውን የጄኔራል አልቡህራንን አስተዳደር በሊቢያም በየመንም እንደምታደርገው ሁሉ አልተቀበለችውም፣ አትቀበለውም። እናም ፈረንሳይን የሚያህለውን የዳርፉርን ግዛት የተቆጣጠረውን የፈጥኖ ደራሽ ኃይል አዛዥ ጄኔራል ሐምዳን ዳጎሎ ሄሚቲን ደግፋ ድሮን የምታስታጥቀው ሌላኛው አማጺ ኃይሉ አድርገዋለች። ተገንጣዮችን ደግፋ በቆመችበት ጄኖሳይድም እየተፈጸመ ነው በተባለለት በዚህ ጦርነት ላይ ባላት ሚና ኤምሬትስ በዓለም አቀፍ ፍርድ ቤት እስከ መከሰስ ደርሳለች። ሶማሊያም እንዲሁ ያለ ሚና ነው ያላት። ከሞቃዲሾ ይልቅ ሀርጌሳ ምርጫዋ ከሆነ ቆይቷል። በሚድል ኢስት አይ ላይ የተነበበው የኪንግስ ኮሌጁ ፕሮፌሰር ጽሑፍ እንደሚለው ኤምሬትስ የትራምፕ አስተዳደር ሶማሊላንድን እንደ ገለልተኛ ሀገር እንዲያውቃት ግፊት እያደረገች እንደሆነ ይታመናል ይላል። በሶማሊላንድ ትልቅ ኢንቨስትመንት የኤምሬትስ ሲሆን በርበራ ላይ የጦር ሰፈር መስርታለች። ሰሞኑን ለሶማሊላንድ የአገርነት እውቅና ከሰጠው የእስራኤል ውሳኔ ጀርባ የኤምሬትስ ሎቢስቶች እንዳሉም የሚገምቱ ሰዎች ድርጊቱን አለማውገዟ ብቻ ሳይሆን የሶማሊላንድን ፓስፖርት እንደ ዓለም አቀፍ ሰነድ መቀበሏን ይገልጻሉ። The UAE is accepting Somaliland passports. ሶማሊያ ለአቡዳቢ ገና ከ2010 ጀምሮ በትኩረት ክትትል ውስጥ የገባች ሀገር ነች። ይህም የሆነው ሀገሪቱ ለዓለም አቀፍ የንግድ መስመር ያላት ስልታዊ ቦታ ትልቅ በመሆኑ ነው የሚሉት ፕሮፌሰር አንድሪያስ
የኤምሬትስና የሞቃዲሾ ማዕከላዊ መንግስት ግንኙነት ወጣ ገባ በመሆኑ አቡዳቢ ሞቃዲሾን በመዝለል በቀጥታ ከክልሎች ጋር በተለይም የመገንጠል ፍላጎት ካላቸው ጋር መገናኘትን መርጣለች ይላሉ። እንደ አውሮፓውያን አቆጣጠር በ2010 ኤምሬትስ ለፑንትላንድ የባህር ኃይልን አቋቋመች። ይህ ኃይል በቀጥታ ለፑንትላንድ ፕሬዚዳንት ታዛዥ የሆነ ሲሆን ኤምሬትስ በ2022 ቦሳሶ ላይ የጦር ሰፈር ስትከፍት ይህም ድጋፍ ያደረገ ነበር። ይህ ቦታ አሁን ለሱዳኑ የሄሚቲ ጦር መሳሪያ ማቅረቢያ አንጓ ሆኖ እያገለገለ ነው። በጁባላንድም ድሮን ጭምር ማቅረቧ ተዘግቧል። የሶማሊያን የግዛት አንድነት በሚጎዳ መልኩ ከሌሎች ክልሎች ጋር የምታደርገው አገር አከል ግንኙነት እያደገ እንደሚሄድም ይጠበቃል። Ethiopia launched its third airstrike in a week on the capital of Tigray on Wednesday as it steps up its campaign. ይሄኛው የአየር ድብደባ ደግሞ በኢትዮጵያ እርስ በርስ ጦርነት ትግራይ መቀሌ የተካሄደ ነው። የተባበሩት አረብ ኤሚሬቶች ያቀረበችው ድሮንና ዶላር የኢትዮጵያውያንን እልቂት አባዝቶ አገራዊ አንድነቱንም በሚገባ አናግቶታል። የተፈናቃይ ካምፖችን፣ የህፃናት መዋያዎችን፣ ትምህርት ቤቶችን፣ የአርሶ አደር ማሳዎችን፣ የጤና ተቋማትን ለበርካታ ዓመታት የደበደቡት የኤሚሬት ድሮኖች ኢትዮጵያን እንደ ሊቢያ፣ እንደ የመን አሊያም እንደ ሱዳን ሊያደርጓት የቀራቸው ነገር ብዙ አይመስልም። በሌሎች ሀገሮች የተሟላ ማፍረስ የተካሄደ ሲሆን የኢትዮጵያን ዘመቻዋን ከአብይ አህመድ ጋር እያፋጠነችው ይመስላል። በየመንም ሆነ በሱዳን በሊቢያም ሆነ በሶማሊያ የኤሚሬቶች ዶላርና ድሮን ገብቶ አገር የሚያፈርሰው በክልላዊ ግዛቶች አሊያም በአማጽያን በኩል ነበር። የኢትዮጵያ ግን በጠቅላይ ሚኒስትሩ በኩል የሚከናወን ሆኗል። ከሌሎች ሀገሮች በተለየ በኢትዮጵያ ውስጥ አገር ለማፍረስ የተሻለ መዶሻ ጨብጦ የተገኘው ራሱ መንግስት ነው ያሉ የሚመስሉት የኤሚሬቶች ጎበዛዝት የብልጽግናውን አገዛዝ ጥሩ ታዛዥ አድርጎ አሰማርተዋል። የተባበሩት አረብ ኤሚሬቶች ይህንን ሁሉ አገር የማፍረስ ዘመቻ ከሰሜን አፍሪካ እስከ ምስራቅ አፍሪካ ድረስ ስታካሄድ በበላይነት እየመሩ ያሉት ዘባኒ ፋጢማ የፋጢማ ልጆች ናቸው ይላሉ ፕሮፌሰር አንድሪያስ። ፋጢማ ማን ናቸው የሚለውን ስንጠይቅ አብይ አህመድ አንዲት ደግ እናት ናቸው በማለት ይመልሱልናል። በአዲስ አበባም ትምህርት ቤት ተሰይሞላቸው እናገኛቸዋለን። ሼክ ፋጢማ የዩናይትድ አረብ ኤሚሬት እናት ናቸው። በጣም ሲበዛ ደግ እናት ናቸው። በሼክ ዛይድ ጊዜ ቀዳማዊት እመቤት ሆነው የቆዩ አሁን ደግሞ ልጃቸው ፕሬዝዳንት በሆነበት ሰዓት የሀገሪቱ እናት ተብሎ የሚጠሩ በጣም ደግ እናት ናቸው። በብዙ ሀገር መሰል ድጋፍ ያደርጋሉ። የኢትዮጵያው ጠቅላይ ሚኒስትር ደግ ነው ያሉት አካል ለኢትዮጵያ እጅግ አደገኛና አውዳሚ እንደሚሆን ጥርጥር የለውም። እኒህ ደግ የተባሉት እናት በእርግጥም የተባበሩት አረብ ኤሚሬቶች ፕሬዝዳንት የመሐመድ ቢን ዛይድ እናት ናቸው። ስማቸው ሼክ ፋጢማ ቢንት ሙባረክ ይባላል። ቀደም ሲል የጠቀስናቸው ሀገራት እየፈራረሱ ያሉት በእኒህ እናት የአብራክ ክፋዮች ነው። ልጃቸው ፕሬዝዳንት መሐመድ ቢን ዛይድ ሌሎች ወንድሞቻቸውን መንሱርንና ታህኑንን ይዘው በእነዚሁ ሀገራት ሁሉ የማፍረስ ዘመቻ ላይ ናቸው። እነዚህ ወንድማማቾች በዚህ አገር የማፍረስ ዘመቻ ላይ ሲንቀሳቀሱ የልማትና የሰብአዊ አገልግሎት አቅራቢ መስለው እንደ ሽፋን ከሚጠቀሙባቸው ጉዳዮች መካከል በእናታቸው ስም የተሰየሙትን እንደ ጄኔራል ውመንስ ዩኒየን የተሰኙና ሌሎች ድርጅቶች ነው። እንዲህ ያሉት ድርጅቶች በደፈናው ሲታዩ የልማትና የተጋላጭ ማህበረሰቦች ደጋፊ ቢመስሉም የፋጢማ ልጆች አገር ሲያፈርሱ ቀለም የሚቀቡባቸው ናቸው። ከአብይ አህመድና ዝናሽ ታያቸው ጋር የልዩ ፍላጎት ትምህርት ቤት ሰራ እየተባለ እንደሚነገርለት ሁሉ የፋጢማ ልጆች ባፈረሷቸው እንደ ሊቢያ፣ የመንና ሱዳን ባሉ ሀገራትም ተመሳሳይ ነገር ይፈጽማሉ። በየመን በተለየ በኤደን ከተማ ለጦርነት ተፈናቃዮችና ለድሆች በሚል በመቶዎች የሚቆጠሩ ቤቶች የተገነቡት በእኒህ እናት ስም ነው። በዚያው ሀገር በስኮትራ ደሴት ላይ ትልልቅ ሆስፒታሎችም ተገንብተዋል። በስኮትራ ያለው የሼክ ዛይድ ሆስፒታል ውስጥ የሼካ ፋጢማ የሴቶችና ህፃናት ክፍል የሚባል ስያሜ ተሰጥቶታል። ልክ እና አብይ አህመድ ሼካ ፋጢማ የአይነ ስውራን ትምህርት ቤት ብለው እንደሰየሙት ያለ መሆኑ ነው። እኒሁ የአገር አፍራሾች እናት በኤደን ብቻ ከ50 በላይ ትምህርት ቤቶች በእሳቸው ገንዘብ ድጋፍ ታድሰዋል ተብሎላቸዋል። ሄሚቲ በሚቆጣጠራቸው የሱዳን አካባቢዎችም በተለይም በዳርፉር የሼካ ፋጢማ ግሎባል የሰብአዊ መብት ዘመቻ በሚል መጠሪያ በመቶዎች ለሚቆጠሩ ሴቶች የሕክምና አገልግሎት የሚሰጡ ተንቀሳቃሽ ሆስፒታሎች ተሰማርተዋል ተብሏል። በሊቢያም ተመሳሳይ ነገሮች ሲፈጸሙ ቆይተዋል። አገራትን ለማፍረስ የሚያደርጉትን ዘመቻ ለመሸፋፈን በሚመስል አኳኋን የልማት ስራም የሚሰሩ የሚመስሉት የፋጢማ ልጆች በሌሎች ሀገራት አማጽያንን ሲደግፉ በኢትዮጵያ ውስጥ ለምን መንግስትን ደገፉ የሚለው ጥያቄ
አጭር ምላሽ ያለው ይመስላል። ይኸውም በሌሎች ሀገሮች አገራትን ለማፍረስ ትክክለኛ ኃይል ያለው በተቃዋሚዎች በኩል ሲሆን ኢትዮጵያ ውስጥ ግን አገሪቱን በፍጥነት ለማፍረስ ትክክለኛውን መዶሻ የያዘው መንግስት እንደሆነ ተረድተዋል የሚል ነው። እናም አገራትን ለማፍረስ የሚያገለግለውን ኃይል የምታሰማራው ኤሚሬትስ ሰሞኑን የውጭ ጉዳይ ሚኒስትሯን አዲስ አበባ ልካ አግዙኝ ስትል መክረሟ ታውቋል። እገዛው በየመን የደረሰባትን ጥቃት ተከትሎ የተከናነበችውን የዲፕሎማሲ ኪሳራ የተመለከተ ነው የሚሉት የዲፕሎማቲክ ምንጮች፣ በዚህም ሳውዲን በዲፕሎማሲ ለመፋለም የአፍሪካ ህብረትና የብልጽግና ኢትዮጵያ ተመርጠዋል ይላሉ። ለዚህም ጠቀም ያለ ገንዘብ ይዛ የቀረበች ሲሆን ለህብረቱ $1 ቢሊዮን አርቲፊሻል ኢንቴሊጀንስን በማስፋፋት ሰበብ እንደምትሰጠው ቃል ገብታለች። ብልጽግናም አገር የማፍረሻ መዶሻ ድሮኖቹን አምጥቶ ህዝቡን የሚወጋበት መሳሪያ ያገኝ ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።